ቀንህ ገደቢስ አደጋ የሚያጋጥምህ ጉዳይ የማይሳካ ኪሳራ ያለው መሆኑን የሚነግሩ ምልክቶች ቀድመህ እንድትጠነቀቅ ከፈጣሪ ይሰጡሃል። እነዚህ ምልክቶች ገና ከቤት ለመውጣት ስትዘጋጅና ከቤት ወጥተህ ስትሄድ የሚያጋጥሙና የምታያቸው የተለዩ ድንገተኛ ክስተቶች ናቸው። ችግሩ አብዛኞቻችን እነዚህ ምልክቶች እንዴት ማንበብ እንዳለብን ስለማናውቅ ሳንጠቀምባቸው ያመልጡናል። በሕይወት ውስጥ ምንም ነገር በአጋጣሚ የሚከሰት አይደለም። አጋጣሚ ነው ብለህ የተውካቸው እነዚያ ምልክቶች ፈጣሪ በቀጥታ ለአንተ የሚናገራቸው ምልክቶች ናቸው። ፈጣሪ ፊት ለፊት መጥቶ አይነግርህም። በምልክት፣ በሕልም፣ በሹክሹክታ ነው የሚናገረው። እነዚህ ምልክቶች የፈጣሪ ቋንቋ ናቸው። የፈጣሪ ቋንቋ ደግሞ እውነተኛ፣ ረቂቅ፣ ምሳሌያዊና ጥልቅ ብልህነት ያለው ነው። ሰዎች በሕይወታችን እንደዚህ አይነት ምልክቶችን እንዳናይና እንዳንሰማ ስለተደረግን አጋጣሚ ነው፣ ስላሰብከው ነው፣ አጉል እምነት ነው በማለት እናጣጥላቸዋለን። አሁን ሳይንሱ እንደነዚህ አይነት ምልክቶችን በሜታፊዚክስ በኢነርጂና በሲንክሮኖሲቲ እያጠና ይገኛል። እነዚህ ምልክቶችን የኢነርጂ መዘጋትን ቀድሞ የሚጠቁሙ የማስጠንቀቂያ ምልክት ናቸውም ይላቸዋል። ከቤት ለመውጣት ስትዘጋጅና ከቤት ወጥተህ ስትሄድ የሚያጋጥሙ የምታያቸው ምልክቶች የዕለት ውሎህን ወይም የምትሄድበትን ጉዳይ ምን ሊሆን እንደሚችል፣ ምን እንደሚያጋጥም ይጠቁመዋል። በዛሬው ቪዲዮ ከቤት ለመውጣት ስትዘጋጅና ከቤት ወጥተህ ስትሄድ የሚያጋጥሙ የምታያቸው ምልክቶች ቀንህ ገደቢስ አደጋ ያለው ኪሳራ የሚያጋጥምህ ጉዳይ የማይሳካ መሆኑን የሚጠቁሙ ዋና ምልክቶችን እናያለን። እነዚህ ምልክቶች ሰዎችን ለማስፈራራት ሳይሆን የፈጣሪን ረቂቅ ቋንቋ ተረድቶ ሕሊናን አንቅቶ ቀድመን ከአደጋ እንድንጠበቅና የተዘጋ ወይም የተዘረጋን ክፉ መንገድ ወይም ወጥመድ እንዳለ ተረድተን ጥንቃቄ እንድናደርግ ጸሎት ጸልየን ተረጋግተን ከቤት እንድንወጣ የቀረቡ የማስጠንቀቂያ ደወሎች ናቸው። በተለይ አንድ ሰው ቀጥዬ የምጠቅሳቸውን ምልክቶች ሁለቱን ወይም ሦስቱን በአንድ ቀን ላይ ካጋጥመው ያ ቀን የእሱ እንዳልሆነና በዚያ ቀን የሚያከናውነው ማንኛውም ተግባር ሳይሳካ እንደሚቀር፣ አደጋ እንደሚገጥመው ስለሚያሳይ በዚያ ቀን ያሰበውን ነገር ማቋረጥ እንዳለበት እየጠቀስኩ 8 ምልክቶች ቀጥዬ ዘረዝራለሁ። አብራችሁን ቆዩ። አንደኛ፣ ዕቃ መርሳት። ከቤት እንደወጣ ቁልፍ፣ ሞባይል ወይም አስፈላጊ ዕቃ ረስተህ ተመልሰ መግባት። ልትሄድበት ያሰብከው ቦታ ወይም መንገድ ላይ ሊያጋጥምህ የሚችል መጥፎ ሁኔታ፣ አደጋ፣ ጭቅጭቅ ወይም መሰናክል ካለ ውስጣዊ መንፈስህ ሰውነትን በቀጥታ ይዞ ማስቀረት ስለማይችል ቁልፍ፣ ስልክ ወይም አስፈላጊ ዕቃ እንድትረሳ በማድረግ ጉዞውን ይገተዋል ወይም ያዘገየዋል። ወደ ቤት ተመልሰህ እንዳትገባ በማድረግ ከ1 እስከ 5 ደቂቃ በማዘግየት በመንገድ ላይ ሊያጋጥም የሚችልን መጥፎ አጋጣሚ፣ ለምሳሌ የመኪና አደጋ፣ ክፉ ገጠመኝን እንድታልፈው ያደርግሃል። ቁልፍ፣ ስልክ ወይም አስፈላጊ ዕቃ ከረሳክ ወደ ቤት ተመልሰህ ገብተህ ቆም ብለህ አየር ስበህ ተረጋግተህ ጸልየህ በአዲስ ኢነርጂ ከቤት እንድትወጣ ይመከራል። ሁለተኛ፣ እንቅፋት፣ በተለይ በግራ እግር። ከቤት እንደወጣህ ወዲያውኑ እግርህ በተለይ የግራ እግርህን ድንጋይ፣ ገመድ ወይም ሽቦ ነገር ካደናቀፈ የምትሄድበት ጉዳይ እንደማይሳካ ያሳያል ተብሎ ይገምናል። የግራ እግር ከውስጣዊ ስሜት ከስሜታዊነት ኢነርጂ ጋር ይያያዛል። የግራ እግር ሲደናቀፍ የአንተ መንፈሳዊ ኢነርጂ ወይም የአካባቢ ኢነርጂ የመቀበልና የማስተናገድ ዝግጁነት እንደሌለው ወይም የመንገዱ ኢነርጂ እንደተዘጋ የሚያሳይ ምልክት ተደርጎ ይወሰዳል። በኢነርጂ ሳይንስ የቤት ደጃፍ ወይም መውጫ ሁለት የተለያዩ ዓለማትን የቤት ኢነርጂና የውጭውን ያልታወቀ ኢነርጂ የሚለይ ፖርታል ነው ይለዋል። ከቤት እንደወጣ ወዲያውኑ በመጀመሪያዎቹ ጥቂት እርምጃዎች መደናቀፍ የታቀደው ነገር ወይም የጉዞ የምትሄድበት ነገር መሰናክል እንዳለው ያሳያል። አንተ ባታውቀው መንፈሳዊ ማንነት ግን በመንገዱ ላይ ያለውን ቅድመ መሰናክል በማወቅ እንድትጠነቀቅ እንድትነቃ የሚያደርግ የማስጠንቀቂያ ምልክት እየሰጠ ነው። በዚህ ወቅት ወደ ቤት ተመልሰ ቆም ብለህ አየር ስበህ ተረጋግተህ ጸልየህ በአዲስ ኢነርጂ ከቤት እንድትወጣ ይመከራል። ሶስተኛ፣ የልብስ መያዝ ወይም መቀደድ። ከቤት ስትወጣ ልብስ በበር እጀታ፣ በበር ጠርዝ ወይም በእንጨት ነገር ከተያዘ ወይም ከተቀደደ በዚያ ቅጽበት በጊዜ መስመር ላይ አስገዳጅ የውጭ መሰናክል እየተፈጠረ መሆኑን ይነግርሃል። በጉዞ ላይ ትልቅ መሰናክል፣ ግጭት ወይም አደጋ ካለ የዚያ መሰናክል ኢነርጂ ወደ ኋላ በመመለስ ገና ከቤት ሳትወጣ በአካል ላይ ግጭት ይፈጥራል። ልብስ ሲያዝ የጊዜ መስመር ኢነርጂው ገና አልተዘጋጀም ወይም መንገዱ ክፍት አይደለም እያለህ ነው። በርና እንጨት የቆሙ የጸኑና የወሰን ምሳሌዎች ናቸው። ልብስ በእነሱ መያዙ ወደ ውጭ ከወጣህ መንገድህ አልጋ በአልጋ እንደማይሆንና አቅጣጫን የሚገታ የሚያሰናክል የውጭ ኃይል ይገጥማል የሚል ቀጥተኛ አካላዊ መግለጫ ነው። በተለይ ልብስ ተቀዶ
ተይዞ ከተቀደደ ደግሞ የጉዞ መሰናክል ተራ መዘግየት ብቻ ሳይሆን በጉዞ ላይ አደጋ፣ የገንዘብ መጥፋት፣ የስሜት ወይም የእቅድ መሰበር፣ ኪሳራ እንደሚያጋጥምህ አስቀድሞ የሚሰጥ የማስጠንቀቂያ ምልክት ነው። ልብስ ከተያዘ ወይም ከተቀደደ በግድ ለመሄድ መሞከር የለብም። ቆም ብለህ አስብ። ጉዞውን በኃይልና በቸኮለ ስሜት እንዳትቀጥል። ይልቅ ተመልሰ ወደ ቤት በመግባት አየር ስበህ ጸልየ ተረጋግተ ልብስህን ቀይረ አዲስና የረጋ ኢነርጂ ይዘውጣ። አራተኛ የነገሮች መውደቅ። ከቤትህ እየወጣ ደረጃ ላይ ወደ ታች እየወረድክ ተደናቅፈ ከወረድክ ወይም ከወደቅ በቀኑ ውስጥ መጥፎ እድል እንደሚገጥምህ የሚያሳይ ምልክት ነው። ከቤትህ ከመውጣት በፊት በድንገት የግድግዳ ሰዓት ከወደቀ፣ የግድግዳ ወይም የእጅ ሰዓት ያለ በቂ ምክንያት ከቆመ፣ ፎቶግራፍ ከግድግዳ ላይ በድንገት ከወደቀ፣ ምግብ እየበላ የያዝከው ምግብ ድንገት ከእጅ ከወደቀ፣ የመሶብ መጋረጃ ወይም የመስኮት መጋረጃ ድንገት ከወደቀ፣ እነዚህ ምልክቶችን ካየህ ከቻልክ ባትወጣ ጉዳይን ለሌላ ቀን ብታስተላልፈው ይመረጣል። መውጣት ካለብህ ደግሞ ወደ ቤት ተመልሰ መግባትና ማረፍ፣ ትንሽ ውሃ መጠጣት፣ ለ5 ደቂቃ ያህል ተቀምጦ አእምሮን ማረጋጋት፣ ጥልቅ ትንፋሽ መውሰድ፣ መጸለይና ራስን በአዎንታዊ ሀሳብ ሞልቶ መውጣት ይመከራል። አምስተኛ የቁራ መጮህ። እንስሳት መጥፎ ነገር ሊከሰት ሲል የመስማት ብቃት ስላላቸው ቀድሞ ማስጠንቀቂያ ሊሰጡን ይሞክራሉ። ከእነዚህ እንስሳቶች መካከል ቁራዎች ዋነኞቹ ናቸው። ቁራዎች የሰው ልጅ ሊያያቸው ወይም ሊሰማቸው የማይችላቸው የኢነርጂ ንዝረቶች የመስማት ልዩ ተፈጥሯዊ ችሎታ አላቸው። አእምሯችን ወይም ውስጣዊ ስሜታችን ገና ያላወቀውን የኤነርጂ መዛባት ወይም የሚመጣን አደጋ ቀድሞ ስለሚያስተውሉ ድንገተኛ ጩኸታቸው የማይታየው ዓለም ለቀጣዩ እርምጃችን የሚሰጠን ማስጠንቀቂያ ደውል እንደሆነ ይቆጠራል። ቁራ ከግራ በኩል አቋርጦ ወደ ቀኝ ሲበር ካየኸው ያሰብከው ሥራ፣ ጉዞ ወይም ውሳኔ ላይ የማይታዩ እንቅፋቶች እንዳሉ ያመለክታል። ይህ ማለት አትቀጥል፣ ቆም ብለህ አስብ ወይም መንገዱን አቅጣጫ ቀይር የሚል የኢነርጂ ምልክት ነው። በተለይ በዛ ያሉ ቁራዎች ቤትህ አጠገብ በረንዳ ላይ አርፈው ከጮሁ፣ ቁራ ሲጮህ አንተ ባሰብከው ጉዳይ ዙሪያ እውነተኛ ያልሆነ ነገር ወይም ተንኮል ወይም ሸፍጥ እንዳለና ጥንቃቄ ማድረግ እንደሚገባህ ያሳስባል። ቁራ ክንፉን እያማታ ካየኸው መጥፎ ምልክት ነው። ቁራ የደረቀ የዛፍ ቅርንጫፍ ላይ ተቀምጦ ያየኸው ከሆነ ወንጀል ሊሰራብህ፣ አደጋ ሊመጣብህ ነው። በዚህ ወቅት ወደ ቤት ተመልሰ ቆም ብለህ አየር ስበህ ተረጋግተህ ጸልየ በአዲስ ኢነርጂ ከቤት እንድትወጣ ይመከራል። ስድስተኛ ጥቁር ድመት በመንገድ ላይ ስታቋርጥህ። ወደፊት በሚሆኑ ነገሮችን በመተንበይ ውስጥ ድመቶች ሁልጊዜ ትልቅ ሚና ተጫውተዋል። በመካከለኛው ዘመን ጥቁር ድመቶች ከጠንቋዮች ጋር ግንኙነት አላቸው ተብሎ ይታመን ነበር። ጠንቋዮች ለጥቁር ድመቶች ልዩ ፍቅር የነበራቸው ሲሆን በጥንቆሎቻቸው ውስጥ ይጠቀሙባቸው ነበር። በኢነርጂ ሳይንስ ድመቶች በአንድ ቦታ ላይ ያለን አሉታዊ ወይም ዝቅተኛ ንዝረት በቀላሉ የመሳብና የማጽዳት ተፈጥሮ እንዳላቸው ይታመናል። ጥቁር ድመቶች በጣም ከፍተኛ የሆነ የኢነርጂና የማግኔቲክ መስክ አላቸው። በብዙ ሀገሮች ጥቁር ድመት መንገድ ስታቋርጥ ክፉ መንፈስ መንገድን ዘግቶታል ብለው ይተረጉሙታል። ጥቁር ድመት በግራ በኩል ወደ ቀኝ ካቋረጠች ጉዞ መሰናክል ያለው ነው ይባላል። ጥቁር ድመት መንገድን አቋርጣ ስታልፍ አንተ የምትጓዝበት የኢነርጂ መስክ ታቋርጠዋለች። ድመቷ በዚያ ቅጽበት መንገድ እያቋረጠችው በዚያ መስመር ላይ ያለው ዝቅተኛ ወይም ክፉ ኢነርጂ አምቃ ለመውሰድ ወይም መስመሩን ለመቀየር ሊሆን ይችላል የሚል ትምህርት አለ። ድመቷ መንገድን ስታቋርጥ ፈጣሪ በዚያች ቅጽበት ቆም በል፣ የሄድክበትን ምክንያት፣ የምታስበውን ወይም ልታደርግ ያሰብከውን ነገር እንደገና መርምር የሚል መልእክት እየላከልህ ነው። መሰናክሉ ድመቷ አምጥታብህ ሳይሆን ድመቷ በመንገድ ላይ የተደቀነውን የማይታይ መሰናክል አስቀድማ እያሳየች ነው ተብሎ ይተረጎማል። ጥቁር ቀለም የሳተርን ኢነርጂ ንዝረት ጋር ይያያዛል። ሳተርን ደግሞ የትዕግስት፣ የመገደብና የማዘግየት ኢነርጂ ነው። ጥቁር ድመት መንገድ ስታቋርጥ በረቂቅ መንፈሳዊ እይታ መታገዝ እንዳለብና አላስፈላጊ ችኮላ ማስወገድ እንዳለብህ የሚጠቁም የቦታና የጊዜ ኢነርጂ ምልክት ነው። ለአዲስ ሥራ ለመጀመር ወይም አዲስ ቢዝነስ ለመጀመር ስትወጣ አንዲት እንኳን ነጭ ፀጉር የሌላት ሙሉ ጥቁር ድመት መንገድን ካቋረጠች የምትሄድበት ጉዳይ እንደማይሳካ፣ እድል እንደማይቀና እያመላከተ ነው። በዚህ ወቅት ወደ ቤት ተመልሰ ቆም ብለህ አየር ስበህ ተረጋግተህ ጸልየ በአዲስ ኢነርጂ ከቤት እንድትወጣ ይመከራል። ሰባተኛ መንገድ ላይ የሚያጋጥሙ የተለያዩ ነገሮች። ከቤት እንደወጣ የመጀመሪያው የሰማኸው ነገር ጭቅጭቅ፣ ስድብ ወይም አይሆንም፣ አይሳካም የሚል ንግግር ከሆነ የዕለቱ ውሎ እንደማያምር ይነገራል። ገና ከቤት ስትወጣ የሬሳ ሳጥን፣ የቀብር ሰልፍ ወይም ሐዘንተኞችን ማግኘት የጉዞ መዘጋትና የጭንቀት ምልክት ተደርጎ ይታያል። ባዶ ፌስታል፣ ባዶ ዘንቢል፣ ባዶ የዕቃ መያዣ የያዘ ወይም የያዘች ሰው ማግኘት
የምትሄድበት ጉዳይ ባዶ መቅረቱን ያመለክታል። ከቤት ስትወጣ የመጀመሪያው የሚገጥም ሰው አይነ ስውር ወይም አካል ጉዳተኛ የኔ ቢጤ ከሆነና በአጠገብህ በቅርብህ ካለፈ የመጥፎ ዕድል ምልክት ነው። የምትሄድበት ጉዳይ ላይ ግልጽነት ማጣት፣ የተሸሸጉ ሴራዎች ወይም ነገሮች በግልጽ የመረዳት ችግር እንደሚገጥምህ ይጠቁማል። ይህ ሁኔታ ካጋጠመ ወዲያውኑ ወደ ቤት ተመልሰህ ተረጋግተህ ጸልየህ መንገዱን እንደገና እንድትጀምር ይመከራል። 8ኛ ከቤት ከመውጣት በፊት የሚያጋጥሙ ነገሮች። በምግብ ጠረጴዛ ላይ ቢላዎችን ወይም ሹካዎችን በአጋጣሚ አንዱ ላይ መስቀለኛ ምልክት ሆነው ተቀምጠው ካየህ የመጥፎ ዕድል ምልክት ነው። በጠረጴዛ ላይ ቢላዋ ወይም መቀስ ተሽከርክሮ ጫፉ ወደ አንተ ጠቅሶ ቢቆም ወይም ቢላዋ ከጠረጴዛ ላይ ቢወድቅና ጫፉ ወለሉ ላይ ተሰክቶ ካረፈ ይህም መጥፎ ነገርን ይጠቁማል። ጫማን ሳታስበው ቀያይረህ የቀኝ ጫማን በግራ እግር ወይም በተቃራኒው ማድረግ የሚመጣ አደጋ ወይም ችግር እንዳለ የሚጠቁም ነው። ውሃ፣ ወተትና ጨው የሀብት የሰላምና የፈሳሽ ኢነርጂ ወካይ ስለሆኑ ከቤት ልክ ልትወጣ ስትል ውሃ፣ ወተት ወይም ጨው ከተደፋብህ የምትሄድበት ጉዳይ ኪሳራ እንደሚያመጣብህ ያመላክታል። በዚህ ወቅት ቆም ብለህ አየር ስበህ ተረጋግተህ ጸልየህ በአዲስ ኢነርጂ ከቤት እንድትወጣ ይመከራል። እንግዲህ እነዚህ ምልክቶች በተለይ 2 ወይም 3ቱ ምልክቶች በሚገጥሙ ጊዜ ከተቻለ ከቤት አለመውጣት፣ መውጣት ደግሞ ግድ ከሆነ ወደ ቤት ተመልሶ በመግባት ማረፍና ለ5 ደቂቃ ያህል ተቀምጦ አእምሮን ማረጋጋት፣ ጥልቅ ትንፋሽ መውሰድ፣ ትንሽ ውሃ መጠጣት፣ ጸሎት ማድረግና ራስን በአዎንታዊ ሐሳብ መሙላት መጥፎውን የኢነርጂ ፍሰት ይሰብረዋል እላለሁ። ሐሳባችሁን ኮመንት አድርጉ። ሰላሙ